ሻሎም ሻሎም። እንግዲህ መልካም እድል ሆኖ እግዚአብሔር በልቤ ያዘጋጀውን ለሚሰሙኝ ሁሉ አስተላልፋለሁ። እግዚአብሔር መልካም ነው። ዘፍጥረት ምዕራፍ 22 ከቁጥር 9 ጀምሮ ያለውን ቃል አነባ። እግዚአብሔር ወደ አመለከተው ቦታ እንደደረሱ አብርሃም መሰዊያ ሰራ፣ በላዩም ላይ እንጨት ረበረበ። ልጁን ይስሐቅን አስሮ በመሰዊያው እንጨት ላይ አጋደመው። ከዚያም ልጁን ለማረድ እጁን ዘርግቶ ብላዋ አነሳ። የእግዚአብሔር መልአክ ግን ከሰማይ አብርሃም አብርሃም ብሎ ጠራው። አብርሃምም እነሆኝ አለ። እርሱም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታደርስበት፣ እነሆ እግዚአብሔር እንደምትፈራ ተረድቻለሁ። ልጅህን ያው አንዱ ልጅህን ለእኔም ለመስጠት አልሳሳህምና አለው። አብርሃም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከበስተኋላው አየ። ወደዚያውም ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው። ከዚያም የተነሳ አብርሃም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። እስከ ዛሬ ድረስ በእግዚአብሔር ተራራ ይዘጋጃል ይባላል ይላል። ይሄ ትልቅ እድል ነው። ይሄንን ቃል መረዳት ለቻለ ሰው የመረዳቱ ባለጠግነት ለተሰጣው ሰው ይሄ ከሰማይ የመጣ ስጦታ ነው። የእግዚአብሔር አምላካችን ስም በእጅጉ የተመሰገነ ይሁን። እንግዲህ አማኝ ሶስት ነገር ካላወቀ መልስ ወደ ህይወቱ አይመጣም፣ መልስ አይቀበልም። ሶስት ነገር ጠንቅቆ አማኝ ማወቅ አለበት። የመጀመሪያው አማኝ ማወቅ ያለበት ነገር ዘፍጥረት ምዕራፍ 3 ላይ ያለውን የእባቡን ራስ የሚቀጠቅጠውን የሴቲቱን ዘር ምስጢር ሰይጣን ወስደህ ብላና ዛፉን ወስደህ ብላና እንደ እግዚአብሔር ሁን፣ በእግዚአብሔር መታመን መደገፍ አያስፈልግም፣ በራሴ ተማመን፣ አንተ የራሴ መሪ ነህ ብሎ በማታለል የሰው ልጅ በራሱ ቁጥጥር ውስጥ አስገብቷል አድርጓል። ከዛ ጊዜ ጀምሮ ይሄ ሰይጣን የመጀመሪያው ስፍራ ያሳታቸው እባብ አሁንም በዚሁ ስልቱ የሰው ልጆች ይገዛል ማለት ነው። ሰው በራሱ የሚመራት በራሱ የመደገፉን መንገድ ትቶ ራሱን ክዶ ኦንሊ ክራይስት ወይም ደግሞ በክርስቶስ ብቻ የሚለውን ይህንን ምስጢር ካልያዘ ወደ ሰው ህይወት መልስ ሊመጣ አይችልም። መልስ ለምትፈልጉ ለእናንተ መልስ እንዲመጣላችሁ የመጀመሪያ ማድረግ ያለባችሁ ነገር you have to know the mystery of only የብቻ ምስጢር። እንግዲህ በአማርኛችን ቋንቋው ብዙም አያብራራ፣ አማርኛችን ያው ጠባብ እንደመሆኑ ማለት ነው እና the mystery of only ይባላል። which means ምንም አይነት በመልካም ስራም ሆነ ህግን በመጠበቅ በተለያየ መንገድ ሰው በራሱ ጥረት በራሱ የማድረግ ችሎታው ሊያደርገው አይችልም ማለት ነው። ክርስቶስ ብቻ ሊያደርገው የሚችለውን ምስጢር ካላወቅን መልስ ወደ ህይወታችን ሊመጣ አይችልም። ያ በእግዚአብሔር የተዘጋጀ ነው። ሚስትሪ ኦፍ ኦንሊ ክርስቶስ ብቻ ያ እና ለዚህ ነው እዚህ ጋር እንዳየነው እግዚአብሔር በይስሐቅ ቦታ አንድ በግ አዘጋጀ ማለት ነው። ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ያቺ ቁጥር 13 ላይ አብርሃምም ቀና ብሎ ሲመለከት በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከበስተኋላው አየ ይላል። ወደዚያም ሄዶ በጉን አመጣና የሚቃጠል መስዋዕት አድርጎ ሰዋው ይላል። ይስሐቅ እንግዲህ ያው ልጅ ነው አይደል? 12 ዕድሜ አካባቢ ነው። ይስሐቅ ያለ ምንም አይነት ጥፋቱ የሆነ ነገር ሳያደርግ ነው እግዚአብሔር ይህን ልጅን ፈልገዋለሁ አንተ ተሰዋልኝ አለው። እኛ ሁላችንም የሚጠብቀን ይሄ ነው። ሁላችንም የሚሞት ማለት በቃ የጥፋት ህይወት ገጥሞናል። ምንም ማድረግ አንችልም፣ ስላጠፋን አይደለም። ወይም ደግሞ የሆነ ነገር
ጥፋት ስለሰራን አይደለም። ይሄ ለእኛ የተሰጠ እድል ፋንታ ነበር። ከዚህ እድል ፋንታ ከዚህ ስቴት በራሳችን መውጣት አንችልም። ይሄ የኛ ነው። ለዚህ ነው ይስሐቅ ምንም ባላጠፋው ለመታረድ እግዚአብሔር ሰዋው ያለው። ይሄ የሰው ሁሉ እድል ፋንታ ነው። ሰው የብቻ ምስጢር ብለን ስንል ክርስቶስ በሞቱ ብቻ የሚፈታልን የሚሆን የምንቀበለው መልስ የምንቀበለው በረከት ነው። ክርስቶስ የሴቲቱ ዘር ያ ክርስቶስ ሲሞትልን ብቻ የሚሆንልን ነገር ነው። ይህ ማለት እርሱ ብቻ ክርስቶስ ብቻ የሚችለውን ስራ ማንም ሌላ ሊሰራ አይችልም። እርሱ ብቻ የሚሰራው ስራ የመጀመሪያው ነገር እዛው ዘፍጥረት ምዕራፍ 3:15 ላይ በአንተና በሴቲቱ ይላል፣ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። አያችሁ፣ የሴቲቱ ዘር the offspring of the woman የሰው ዘር አይደለም፣ የአዳም ዘር ሳይሆን የሴቲቱ ዘር ነው። ወይም ደግሞ ያ ዮሐንስ ወንጌል ምዕራፍ 1 ላይ ያየነው ቃል ስጋ ሆነ ተባለው። ያ ከታች ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጁ በእግዚአብሔር እቅፍ ያለው ያንን ክብሩን አየን የተባለው ያ ሰው ሆኖ የመጣው ክርስቶስ እርሱ የሚሰራው ስራ እርሱ ያ ሰው ሆኖ የመጣው እርሱ የእባቡን ራስ ምን አደረገ? ቀጠቀጠ። ከድንግል የሚወለደው እርሱ ብቻ የሚሰራው ስራ። ለዚህ ነው እዚህ ጋር የበጉ ምስጢር እሱ ነው። ይስሐቅ ነበር የሚታረደው። ይስሐቅ እኛን ይወክላል። እኛ ያለ ምንም በማናውቀው በአንዱ ሰው በአዳም ምክንያት ለሞት የተሰናዳን እኛ ምስኪኖች፣ ለእኛ እግዚአብሔር የልጁን ሞት አዘጋጀ። በዚያ መንገድ የሰይጣንን ኃይል ደመሰሰል ማለት ነው። በአንዱ አዳም ምክንያት ህጋዊ የሆነን የኃጢአት ሰለባ የሆነን ወይም ኃጢአተኛ የሆነን ሞት የሚገባን ሰዎች በክርስቶስ ሞት ከሰይጣን ስልጣን አመለጥን ማለት ነው። ሰይጣን ሊደመስሰን ሊያጠፋን ተዘጋጀ። ከዛ ከሱ እጅ የክርስቶስ ሞት አስመለጠን። ያ የእባቡ ራስ የተቀጠቀጠበት ምስጢር ነው ማለት ነው። የሴቲቱ ዘር ብቻ ነው የእባቡን ራስ መቀጥቀጥ የሚችል። ሰይጣን በምንም ምንስ ማሸነፍ አንችልም። ይህንን ካላወቅን እምነት ብቻ የሚለውን መሪህ ልንከተል አንችልም። እምነት ብቻ በእምነት ብቻ የምንቀበለው ጽድቅ፣ ያ ጽድቅ የቅድስና ምንጭ ይሆናል። ያ ጽድቅ የድል ምንጭ ይሆናል። ያ ጽድቅ የሰላም ምንጭ ይሆናል። ያንን ጽድቅ ያለማወቅ ያንን በነፃ የተሰጠንን ደህንነት ያለማወቅ ግን የችግር ሁሉ ምክንያት ይሆናል ማለት ነው። ያ ባጭሩ ክርስቶስን ያለማወቅ ማለት ነው። በጣም ያሳዝን። ሁለተኛው ምስጢር ማወቅ ያለብን ነገር ብሌሲንግ ኦፍ ዩኒክነስ እንለዋለን። የልዩነት በረከት ምንድን ነው? ብሌሲንግ ኦፍ ዩኒክነስ ይሄ ያወቅነውና የተቀበልነው የዛ የወንጌሉ ኃይል በእኛ ላይ ሲገለጥ ማለት ነው። ይህን የወንጌሉን ኃይል ኢንጆይ ለማድረግ እድል አግኝተን ይህንን ካላወቅን የወንጌሉን ኃይል በአምልኳችን በተለያየ ህይወታችን ውስጥ የሚገለጠውን ይህንን የወንጌሉን ኃይል ኢንጆይ የማናደርግ ከሆነ ወይም ደግሞ ሁሌ ይህንን የወንጌሉን ኃይል ማንገልጥ ከሆነ መልስ ወደ ህይወታችን አይመጣም ማለት ነው። አምልኮ ማለት ይህንን ዘ ብሌሲንግ ኦፍ ዩኒክነስ ሻይን ማድረግ ነው። ምን ማለት ነው? የእግዚአብሔር መንግስት ኃይል፣ የእግዚአብሔር ስልጣን፣ እግዚአብሔር ለልጁ ለኢየሱስ ክርስቶስ የሰጠው ስልጣን በእኛ ላይ ይገለጣል። ይህንን እድል አገኝተናል። የመጀመሪያውን እድል ያገኙ ወይም ደግሞ ያ የሴቲቱ ዘር የእባቡን ራስ የመቀጥቀጡ ምስጢር የኦንሊ ምስጢር በመጀመሪያ ደረጃ ያ የእውነተኛውን ንጉስ ምስጢር የወንጌሉ ምስጢር ከገባን ወንጌል በእኛ ምትክ ክርስቶስ ሲሞት ያ ኦንሊ ምስጢር ከገባን ኦንሊን ተከትሎ ደግሞ ብሌሲንግ ኦፍ ዩኒክነስ ይከተላል ማለት ነው። ያ የወንጌሉ ኃይል በህይወታችን ይሰራል። ይህንን የወንጌሉን ኃይል ዕለት ዕለት ኢንጆይ እናደርጋለን።
ይሄ ወዴት ይወስደናል? ይሄ እንግዲህ ኢየሱስ በመጀመሪያ ደረጃ እውነተኛ ንጉሥ ነው። የእባቡን ራስ ቀጠቀጠ። የሚቀጠቅጥ እውነተኛ ንጉሥ ነው። ከዛ ይሄ ተከትሎ ደግሞ እርሱ እውነተኛ ካህን ነው። እውነተኛ ካህን የእርሱ ስራ፣ የመፈወስ ስራ፣ የማዳን ስራ፣ በደሙ በኩል የሚሰራው ስራ ለእኛ ብሌሲንግ ኦፍ ዩኒክነስ አምጥቶልናል ማለት ነው። የልዩነት በረከት ለእኛ ሰጥቶናል። ስሩታት ደግሞ ቀጥሎ በሶስተኛ ደረጃ ብሌሲንግ ኦፍ ሪክሪኤሽን ፓወር ይላል። በኦንሊ ምስጢር ስንደሰት ብሌሲንግ ኦፍ ዩኒክነስ ወደ ህይወታችን ስመጣ ያ ፓወር የወንጌሉ ኃይል ራሱ ወንጌሉን ስንቀበል የወንጌሉ ኃይል ሲገለጥ ሪክሪኤሽን ፓወር ይገለጣል። ለዚህ ነው የፍጥረት ሁሉ ናፍቆትና ረሃብ የእግዚአብሔር ልጆች መገለጥ ነው ብሎ መጽሐፍ ቅዱሳችን የሚያወራው። የወንጌሉን ምስጢር ወንጌል ኦንሊ ክራይስት የኦንሊ ምስጢር ክርስቶስ ብቻ የሚያደርገውና የሚጨርሰው ከሰው ልጆች ላይ የሚፈታው የሚያስወግደው ሲሆን ያ ክርስቶስ የሰራው ስራ ያ ክርስቶስ ራሱ ደግሞ ኃይል ሆኖ በእኛ ውስጥ ይኖራል ማለት ነው። እንግዲህ ሰይጣን የመጀመሪያውን ስትራቴጂውን መጠቀሙን ቀጥለዋል። ለዚህ ነው መጽሐፍ ቅዱሳችን እኛን የሚያነቃ ምን እያለ ነው የሚያነቃ? ለምሳሌ በአንደኛ ጴጥሮስ ምዕራፍ 5 ላይ ቁጥር 7 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል፣ ንቁ፣ በመጠን ኑሩ፣ ተቃውሙ፣ ከእናንተ ይሸሻል ማለት ነው። ስልጣኑ ተሽሯል፣ የእባቡ ራስ ተቀጥቅጧል። ግን ደግሞ ዛሬ ለኛ ባላጋራ ነው ማለት ነው። ባለጋራችንን ልናስረውና ልናሸንፈው የምንችለው መጀመሪያ ደረጃ የብሌሲንግ ኦፍ ኦንሊ ገብቶን በክርስቶስ ብቻ በስራችን በመልካም ስራችን ላይ በሆነ ነገራችን ላይ ቆመን ሳይሆን ብሌሲንግ ኦፍ ኦንሊ ይዘን ኢንጆይ ስናደርግ ፓወር ኦፍ ዩኒክነስ ፓወር ኦፍ ኦንሊ በህይወታችን ላይ ብሌሲንግ ኦፍ ዩኒክነስ ይዞልን ይመጣል ማለት ነው። ብሌሲንግ ኦፍ ዩኒክነስ ደግሞ ስንደሰት ያ የወንጌሉ ኃይል ራሱ ሪክሪኤሽን ፓወር ወደ ህይወታችን ያመጣል። ህይወታችሁ ከእንደገና ይፈጠራል ማለት ነው። እንደገና የሚፈጥር ኃይል ያ ሁሉን የፈጠረ አምላክ በህይወታችሁ ላይ ሁሉንም ነገር ካለመኖር ወደ መኖር አብርሃም እንዳመነው አብርሃም ለሙታን ህይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላክ እምነቱን አበረታ እንጂ በአንዳች አልተጠራጠረም እንደምለው ቃል ማለት ነው። እና አምላካችን እኛ ያመነው አምላክ የሌለውን እንዳለ አድርጎ የሚጠራ እና ለሙታን ህይወትን የሚሰጥ አምላክ ነው። ነገራችሁ እንደ ሞተ ሊሰማችሁ ይችላል። ነገራችሁ እንደሌለ ሊሆን ሊመስላችሁ ይችላል። ግን ይመጣል። ለምን ሲባል ብሌሲንግ ኦፍ ሪክሪኤሽን ፓወር በእናንተ ላይ ይገለጣል። ብሌሲንግ ኦፍ ሪክሪኤሽን ፓወር ከመገለጡ የመጀመሪያው ነገር ግን የኦንሊ ምስጢር ሲገባ ክርስቶስ ላይ ብቻ ሲቆሙ። ለዚህ ነው ቅይጥነት አሁን ስፔሻሊ በሀገራችን ላይ በጣም በሚገርም ሁኔታ ቸርች እንኳን ሌላ ወንጌል እየተናገረች ነው። መልካም ስራን እየሰበከች ነው። ህግን መፈጸም መጠበቅን፣ ፍልስፍናን እየሰበከች ነው ያለችው መድረኮቻችን። ዝነኞች በጣም በቃ እና የሚገርሙ ኢሮዎች መድረኮችን ተቆጣጥረው ነው ያሉ። በእነሱ መቆም የሆነ ነገር የሚሆን የሚያስመስሉ አይነት ቤተክርስቲያን ራስ የሚመስሉ ዛሬ ሲነገራቸው እንኳን ደፍሮ ቀና ብሎ አለው የምለው ማለት አለው። ጥሩ ነው ግን የኛ አለዋችን በአንዱ በክርስቶስ ውስጥ የተደበቀ መሆን አለበት። እንደዛ ሲሆን ለዚህ ቤት ከኔ በቀር ማን አለ ዳዊት እንዳለ ይሆናል ማለት ነው። መቼ የክርስቶስ የብቻ ምስጢር ክርስቶስ ብቻ ነው በቤተክርስቲያን ላይ መግነን መላቅ ያለበት። እንደዛ ሲሆን ነው የእባቡ ራስ የሚቀጠቀጠው፣ የአየሩ መንግስት አለቃ የሚዋረደው፣ ፈውስና በረከት ለሀገራችን ለትውልድ ሁሉ የሚሆነው። እንደዛ ባልሆነበት ውድቀታችን እጅግ ከባድና የሚያስፈራ ነው የሚሆነው። ቤተክርስቲያን በአሸዋ ላይ አትመሰረትም፣
ቤተክርስቲያን የምትመሰረተው አለቱ ላይ ነው። አለቱ ደግሞ ክርስቶስ ነው። በዚህ አለት ላይ ቤተክርስቲያንን ይሰራለሁ የገሃነም ደጆች አይችሏትም የተባለው ማቴዎስ ምዕራፍ 16 ላይ ይህ አለት አንተ ክርስቶስ ያው እግዚአብሔር ልጅ ነህ የተባለው ያ አለት ነው። እግዚአብሔር አምላክ ይባርካችሁ። የሰማችሁትን እግዚአብሔር ለበረከት ያድርግላችሁ ያድርግልን። እግዚአብሔር ሀገራችን ኢትዮጵያን ይፈውስ። ጨለማው ኃይል ይወድቃል። ይህንን ወንጌል ብቻ እንስበክ። ወንጌሉ ለሰው ልጆች የተሰጠ ነው። ወንጌሉ ለሚሰሙና ለሚያምኑ ሁሉ የተሰጠ ነው። በሚገባን መልኩ በእጃችን ተጽፎ እግዚአብሔር አምላክ በሚገባን በቋንቋችን ሰጥቶናል። ይሄ ወንጌል ያ ልጁ በእቅፉ የነበረ ከዘላለም በፊት የነበረ ግን እኛን ለማዳን ሰው ሆኖ እኛን መስሎ ወደዚህ ዓለም እንደመጣ እርሱ ደግሞ ክርስቶስ የእግዚአብሔር ልጅ እንደሆነ አውቀን ስናምን እሱ አዳኛችን እንደሆነ ስናምን እርሱ በሰራው ስራ 100% ደህንነት ተዘጋጅቶልናል። ደህንነት እጅግ በጣም ትልቅ በረከት ነው። ደህንነት ለኛ ኃይል ይዞልን መጥቷል። ደህንነት ሪክሬሽን ፓወር ይዞልን መጥቷል። ይሄ ደህንነት በዚህ ወንጌል ብቻ የተገኘ ነው። ይህንን ወንጌል በማመን ብቻ ማሸነፍ ሀገራችንን ማዳን ብቻ ሳይሆን ሀገራችን ለሌሎች ሀገራት መድኃኒት እንድትሆን ብዙ ሀገርን የሚታደጉትን እንድትልክ እግዚአብሔር ዕድል ሰጥቶናል። ስለዚህ የምትሰሙኝ ሁሉ ባላችሁበት ስፍራ ይሄ የእግዚአብሔር ጸጋ በእናንተ ላይ እንዲሆን ናፍቆተ ነው፣ ጸሎተ ነው። እግዚአብሔር አምላክ ዕድሜያችሁንና ዘመናችሁን ትዳራችሁን ይባርክ። የምትማሩ ትምህርታችሁን ይባርክ። የልጁ የኢየሱስ ክርስቶስ የማዳን የወንጌሉ ጉልበት በሕይወታችሁ ላይ ይገለጥ። አብርሃም ይስሐቅን ብላዋንም እንጨቱን አሸክሞት በእምነት እግዚአብሔር ያዘጋጃል ብሎ ወደ ሞሪያም እሱ ወደ ነገረው ተራራ እንደወጣ በኢየሱስ ስም ይህንን ቃል እንደሰማን እኛም ማመንና ወደዚያ እግዚአብሔር ወዳየልን ከፍታና ድል መውጣት ይሆንልን። በዛ ተራራ ዛሬም ይዘጋጃል። መጽሐፉ እንደዛ ነው የሚለው። ከዚህም የተነሳ አብርሃም የዛን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይዘጋጃል ይባላል። ያ እግዚአብሔር ተራራ ያ በጉ የተሰዋበት ይስሐቅ የተፈታበት ስፍራ በጉን እግዚአብሔር እንዳዘጋጀ በዚያ ኪዳን ውስጥ በክርስቶስ ኪዳን ውስጥ ለሚገቡት ዛሬም ይዘጋጃል። ዛሬም በዚያ ተራራ ላይ ይዘጋጃል። ያ የኛ ተራራ የኛ ሳሚታችን የኛ ከፍታችን እርሱ እግዚአብሔር የሰጠን ኪዳን ልጁ ክርስቶስ ነው። እዚያ ክርስቶስ ውስጥ ሁሉም ነገር ተዘጋጅቶልናል። በክርስቶስ ያመናችሁ አታፍሩ። እፍረት በእናንተ ዘንድ የለም። ለምን ሲባል ኢየሱስን ክርስቶስ እንደሆነ የሚያምን ኢየሱስ ጌታ እንደሆነ የሚያምን ዓለምን ያሸንፋል። ክርስቶስ ኢየሱስ እሱ እግዚአብሔር ልጅ እንደሆነ የሚያምን ዓለምን ያሸንፋል። ዓለምን የሚያሸንፈው ደግሞ በክርስቶስ ላይ ያለን እምነት ነው። እኛ ያመንነው ክርስቶስን ነው እንጂ መልስን አይደለም። አንዳንዴ አምናለሁ፣ መልሱን ተቀብያለሁ፣ ጥሩ ነው። መልስ ባይመጣም ኢየሱስ ክርስቶስ ያው እግዚአብሔር ልጅ ነው። በክርስቶስ ውስጥ ዛሬም ይዘጋጃል። የምንም የምንጠራጠረው ነገር አይደለም። ሌላ ነገር ካልጨበጥን በስተቀር ክርስቶስን ብቻ ይዘን ከቆምን መልስ አለን በህይወታችን ላይ። መልስ በህይወትሽ ላይ ይመጣል። አንቺ እየሰማሽ ያለሽ አሁን ይሄንን ቪዲዮ እየተከታተልሽ ያለሽ መልስ ወደ ህይወትሽ ላይ ይመጣል። አትጠራጠሪ። የተናገረው እግዚአብሔር እውነተኛ ስለሆነ ማለት ነው። እና ልክ እግዚአብሔር እንደተናገረው ልጁ ክርስቶስ ዮሐንስ ወንጌል 19:30 ላይ በቀራንዮ መስቀል ላይ ሞቷል። የመጨረሻ ቃሉን ተናግሯል። ያ ምን ብሎ ነው የተናገረው? ተፈጸመ ነው። ፈጸመ። የተላከው እሱ ፈጸመ። የእግዚአብሔር ልጅ ኢየሱስ በእኛ ምትክ ታረደ፣ ደሙን አፈሰሰ፣ ተገረፈ፣ ተሰቃየ። በመገረፉ ቁስል እኛም ተፈወሰን። ሻሎም። የእግዚአብሔር ጸጋ ይብዛልን። እግዚአብሔር ይባርካችሁ።